አንድ ነገር አስቡ እስኪ ይቺ ሀገር ምንም አይነት የተፈጥሮ ሀብት የላትም። ወርቅም የላትም፣ ነዳጅም የላትም፣ አልማዝም የላትም። እንደውም የራሷ መጠጥ እንኳን የላትም። ከ60 ዓመት በፊት ዓለም ይቺ ሀገር ልትሆን አትችልም ብሎ ተስፋ የቆረጠባት ሚስኪን ደሴት ነበረች። ዛሬ ግን ይቺ ደሴት በዓለም ላይ ካሉ ሀገራት በሙሉ ውድና ንጹህና እጅግ ዘመናዊ ሆነች። በካሪ ሜትሯ ብዛት ከአዲስ አበባ የምታንስ ነገር ግን በኢኮኖሚዋ ጥንካሬ ዓለምን የምታንቀጠቅጥ ሲንጋፖር። ዛሬ የምንጓዘው ወደ ሲንጋፖር ነው። ይህ እንዴት ሊሆን ቻለ? አንድ ሰው ብቻውን እንዴት ሀገር ቀየረ? እስከ መጨረሻው ድረስ አብራችሁን ቆዩ። የሲንጋፖር አስደናቂ ነገሮችን እነግራችኋለሁ። ቻናሉን ሰብስክራይብ አድርጉ። በቃ ተመችቷችሁ የለም ሰብስክራይብ አድርጉ፣ እኔንም ታግዙኛላችሁ። አመሰግናለሁ ሰብስክራይብ ላረጋችሁ በሙሉ። የመቻችሁ። ወደ ቪዲዮ እንሂድ። ሲንጋፖር ነፃነቷን ያገኘችው እንደ ሌሎቹ ሀገራት በደስታ አልነበረም። እንደ አውሮፓውያን አቆጣጠር ሰኔ 9 ቀን በ1965 ሲንጋፖር ከማሌዥያ ተባረረች። አዎ ተገፋች። በወቅቱ የሲንጋፖር መሪ የነበሩት ሊ ኩዋን ዩ በቴሌቪዥን መስኮት ቀርበው ሲያለቅሱ መላው ዓለም አይቷቸዋል። ሀገሪቱ የምትበላው አልነበራትም። ህዝቦቿም በጎሳ ግጭት ይተላለቁ ነበረ። ከግማሽ በላይ ህዝቧ በደሳሳ ጎጆ ውስጥ ይኖር ነበረ። ነገር ግን ሊ ኩዋን ዩ አንድ ቃል ገባ። ይችን ሀገር ከጭቃ ውስጥ ትነሳለች አሉ። ሲንጋፖርን ለመገንባት መሪ የተጠቀመው መሳሪያ ዲስፕሊን ነበረ። ሲንጋፖር በዓለም ላይ ጥብቅ ህግ ያላት ሀገር ናት። ለምሳሌ መንገድ ላይ ማስቲካ ማኘክ የተከለከለ ነው። ለምን መሰላችሁ? የማስቲካው ፍርፋሪ በባቡር መንገዶች ላይና በህንፃዎች ላይ ቆሻሻ እንዳይፈጥር ነው። መንገድ ላይ ምራቅ መጥፋት፣ ሽንት መሽናት ወይም ቆሻሻ መጣል ከባድ የገንዘብ ቅጣት አልፎም ተርፎም በጅራፍ መገረፍ ያስቀጣል። ሲንጋፖር ዘፋኝ ሲቲ ትባላለች። ትርጉሙም ጥሩ ከተማ ማለት ሲሆን በሌላ በኩል ደግሞ የቅጣት ከተማ ማለት ነው። ይህ ጥበቃ ህግ ነው ሲንጋፖርን በዓለም ላይ ካሉ እጅግ ንጹህና አስተማማኝ ከተሞች አንዱ ያደረጋት። ወደ ሲንጋፖር በአውሮፕላን ሲገቡ የሚያርፉት ቻንጊ በተባለ ኤርፖርት ነው። ይህ ኤርፖርት ብቻውን የቱሪስት መዳረሻ ነው። በውስጡም በዓለም ላይ ረጅሙ ሰው ሰራሽ ፏፏቴ፣ ግዙፍ ደንና በመቶዎች የሚቆጠሩ የገበያ ማዕከል ይዟል። ሲንጋፖር መሬት ስለሌላት ወደ ላይ መገንባት ጀምራለች። ግዙፍ የብረት ዛፎች ሌሊት ላይ በኤሌክትሪክ ማብራት ሲያበሩ የፊልም ሳይንስ ልቦለድ ውስጥ ያላችሁ ይመስላችኋል? እስኪ ተመልከቱት የከተማይቱን ድምቀት። ሐሳባችሁን ኮሜንት ላይ ጻፉልኝ። ሲንጋፖር ምንም ተፈጥሯዊ ሀብት ባይኖራትም አምላክ ግን አንድ ትልቅ ነገር ሰጥቷታል። እሱም ቦታ ነው። በምስራቅና በምዕራብ መካከል ባለው የባህር መተላለፊያ ላይ መገኘቷ የዓለምን የንግድ መርከብ ማስተናገድ ጀመረች። ዛሬ ሲንጋፖር በዓለም ላይ ካሉ እጅግ ሥራ የሚበዛበት የወደብ ከተሞች ቀዳሚዋ ናት። እርሷ ነዳጅ ባይኖራትም የዓለም ነዳጅ ማጣሪያ ማዕከል ናት። ውሃ ከሌላ ሀገር ትገዛ ነበረ፣ ግን ዛሬ የዝናብ ውሃንና የባህር ውሃን በማጣራት ራሷን ችላለች። የሲንጋፖር ስኬት የሚመነጨው ከመቸር ሳይሆን ካለመሸነፍ ነው። ይህ በምስሉ ላይ የምትመለከቱት በ3 ህንፃዎች ላይ የተጫነ መርከብ የሚመስለው ማሪና ቤይ ሳንድስ ሆቴል ነው። ይህ ህንፃ የሲንጋፖርን የብልጽግና ምልክት ነው። በ57ኛው ፎቅ ላይ የሚገኘው መዋኛ ገንዳ ዓለምን ጉድ ያስባለ ነው። ነገር ግን ይህ ህንፃ ዝም ብሎ ሆቴል አይደለም። ሲንጋፖር መሬት የለኝም ብላ ተስፋ ባለመቁረጥ ባህሩ ሞልታ የሰራችው ሰው ሰራሽ መሬት ላይ ያረፈ ተአምር ነው። ሲንጋፖር መሬቷን በየዓመቱ እያስፋፋች ነው። ባለፈው 50 ዓመት ውስጥ ብቻ የሀገሪቱን ስፋት በ25 በመቶ ማሳደግ ችላለች። በጣም አስገራሚ ነው። ሐሳባችሁን ኮሜንት ላይ ጻፉልኝ። ሲንጋፖር የተፈጥሮ ሀብት ስለሌላት ትልቁ ኢንቨስትመንቷ ሰው ላይ ነው። የሲንጋፖር ተማሪዎች በዓለም የሂሳብና የሳይንስ ውድድሮች ሁል ጊዜ አንደኛ ናቸው። ለምን? ምክንያቱም
ሜሪቶክራሲ የሚባል ስርዓት ይከተላሉ። ይህም ማለት ጎበዝ ከሆንክና ከሰራህ ትሾማለህ፣ ትበለጽጋለህ ማለት ነው። ዘመድ፣ የፖለቲካ ትውውቅ ወይም የብሔር ማንነት እዚህ ቦታ ለውጥ የለውም። በሲንጋፖር ትምህርት ቤት ውስጥ ውድድር በጣም ጠንካራ ነው። ሕፃናት ከለጋ ዕድሜያቸው ጀምሮ ለውጤት ይገፋሉ። ይህም ጫና ሀገሪቱን የዓለም ቴክኖሎጂና የፋይናንስ ማዕከል እንድትሆን ቢያደርጋትም ለተማሪዎች ግን ቀላል ሕይወት አይደለም። ሲንጋፖር የቻይና፣ የማሌዥያ፣ የህንድና የሌሎች ብሔሮች ስብስብ ናት። ይህች ትንሽ ሀገር እንዴት በብሔር ግጭት ሳትታመስ ኖረች ካላችሁኝ ሚስጥሩ ኤችዲቢ የሚል የመንግስት የቤት ፖሊሲ ውስጥ ነው። በሲንጋፖር 80 በመቶ ህዝብ የሚኖረው በመንግስት በተገነቡ ዘመናዊ አፓርትመንቶች ውስጥ ነው። አንድ ህግ አለ። በእያንዳንዱ ህንፃ ውስጥ የቻይና፣ የማሌዥያ፣ የህንድ ተወላጆች ተቀላቅለው እንዲኖሩ ይደረጋል። እዚህም ህንፃ ላይ የቻይናው ቁጥር ከሞላ የሚቀጥለው ቤት የሚሰጠው ከማሌዥያው ነው። ይህም የግድ መቀላቀል ህዝቡ አብሮ እንዲኖር እንዲጋባና አንዱ የሌላውን ባህል እንዲያውቅ ያደርጋል። ልዩነትን ወደ ውበትና ወደ ጥንካሬ ቀይረውታል። ምን ትላላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። ሲንጋፖር ውስጥ ኪያሱ የሚባል ቃል አለ። ትርጉሙም መሸነፍ ወይም መቅረት፣ መፍራት ማለት ነው። ሁሉም ሰው አንደኛ መሆን ይፈልጋል። ሁሉም ሰው ሀብታም መሆን ይፈልጋል። ይህም ባህል ሀገሪቱን በኢኮኖሚ ቢያስፈነጥራትም የሰው ልጆችን ግን እንደ ማሽን እንዲሰሩ አድርጓቸዋል። ሲንጋፖር በዓለም ላይ ለመኖር ውድ ከሆኑ ከተሞች ቀዳሚዋ ናት። አንድ መኪና ለመንዳት ብቻ ፍቃድ ለማግኘት በ10 ሺዎች የሚቆጠሩ ዶላሮች መክፈል አለብዎት። ይህም የሆነው የትራፊክ መጨናነቅን ለመቀነስ ሲባል ነው። ሲንጋፖር ፍጹም ትመስላለች፣ ነገር ግን ያ ፍጹምነት የመጣው በከባድ መስዋዕትነትና በጭንቀት የታጀበ ስራ ነው። ሲንጋፖር ለዓለም የምታስተምረው አንድ ቁም ነገር አለ። ራዕይ ያለው መሪና ዲፕሎማሲ ያለው ህዝብ ከተባበረ ምንም የሌላት ደሴት የዓለም ገነት መሆን ትችላለች የሚለውን ነው። የሰው ልጅ አእምሮ ከምንም ተነስቶ ምንም መስራት እንደሚችል ሕያው ምስክር ናት። የሲንጋፖር ጉዟችን እዚህ ላይ ያበቃል። እናንተ ሲንጋፖር ከጎበኛችሁ መጀመሪያ የምታደርጉት ነገር ምንድነው? ማስቲካ አለማኘክ እንዳረሱ። ስላዳመጣችሁኝ አመሰግናለሁ። ለቀጣይ አስገራሚ የሀገራት ጉዞ እስክንገናኝ ድረስ ሰብስክራይብ አርጉ እንጂ ቅድም ሰብስክራይብ አረጋለሁ አልክ። አሁንም ልሸውዴ። በቃ አርጉና በቀጣይ ቀውጢ ቪዲዮ ለቀልሃለሁ እንዳሰሙ። የማቻችሁ